አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት ሳመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን አስጠብቀውን እኔማ እንዴ እነዚህ ልጆች አላበዙትም እንዴ ብዬ እንድከረብታቸው ብዬ ግን ያው እንግዲህ አልተመቻቸውም ቀርተዋል። በናቲ ቤት ግን ብሩኬን አይተነዋል። እንግዲህ ቅመሟየን ያላየናት ባለሽበት አላህ ይጠብቅሽ። ግን ያው ሼር አድርጋለት ነበርና ለግብዣው እናመሰግናለን። መምጣት ስላልቻልኩ ይቅርታ፣ እኛ ሴቶቹ የራሳችንን ጊዜ እናሳልፍ ብለን ነው ቤተሰብ 50K እናስገባው ብላ የምስጋና ነገር አስቀምጣለች ማለት ነው ቅመሟዬ። እውነት ነው። ይሄን ምርጥ ወንድማቸውን የጨረቃ መከታ ወንድማችን የነሱ ብቻ ሳይሆን የኛ ነው የኛም ጭምር ነው። የጨረቃዎች መከታ እስከሆነ ድረስ የኛም ወንድማችን ነው ማለት ነውና ምርጥ ሰው ነው። ወላሂም በጣም የሚመች ደስ የሚለይ ልጅ ነውና የተረጋጋ በሳል በቃ ምርጥ ጓደኛ ነው ያላቸው። ሀይሚዬ፣ ብሩኬ፣ ሚፍታ ሁሉም ጀማ እዛጋ የምር ምርጥ ወንድም ነው ያገኙት ማለት ነውና ያስታውቃል። እንዲሁ ራሱ ሲያዩት የሆነ ገራገርና መልካም ሰው እንደሆነ ያስታውቃልና ልባችሁን ያይቀይርባችሁ። በጣም በጣም ደስ የምትሉ ፍቅር አንድነትን የምታሳዩ እጅግ በጣም ደስ የምትሉ ልጆች ናችሁና አላህ ይሄን አንድነታችሁን ይሄን ጀማዓችሁን ፍቅራችሁን ያብዛላችሁ ነው የምለው። ወላሂ በጣም ነው ደስ የሚሉ። በቃ የሆነ ጀማዓው ፍቅር በፍቅር ሆነው ሲመጡ ምናምን እንዴት ደስ እንደሚል እና ይመቻችሁ። ናቲም እንግዲህ በጣም ሲያመሰግናቸው ነበረ። ሀይሚዬና ብሩኬም እንግዲህ ፍቅራቸውን ስለተገላለጹ ደስታውን እየገለጸ ነበር። ከዚህ በኋላ ደግሞ ሽምግልና ነው የሚቀረውና ለሽምግልና እኔም ብቁ ነኝ ማለት ነው ምናምን ነገር እያለ ነበርና እውነት ነው ብቁ ነህ አንተ፣ አንደኛው አንተ ነህ ብዬ አስባለሁ። ለሽምግልናውማ ግድ ነውና ለዛ ያብቃን ሁላችንም። እና በቃ ይሄን የመሰለ ሰው ደግሞ ከጎናቸው ስላለ ማለት በቃ ያገባ ትዳር የያዘ ጥሩ ሰው። ምክንያቱም ውዶቼ አንዳንዴ ጥሩ ጓደኛ ሲኖራችሁ ህይወታችሁ ሁሉ የተስተካከለ ነው የሚሆነው። ብዙ ጊዜ ማለት ካላህ በታች ጥሩ ጓደኛ አስፈላጊ ነው እና የሆነ ነገሮችን የሚያውቅ ከናንተ በሰል ያለና ለነገሮች የሆነ ህይወት እንትን ያለችው ሰው ሲሆን ለናንተም ትምህርት እየሰጣችሁ ይሄዳልና አሁን ሀይሚዬና ብሩኬ ገና ልጆች ናቸው። ወደፊት ብዙ ነገር የሚጠበቃቸው ልጆች ናቸውና ይሄን የመሰለ ጓደኛ ደግሞ ወንድም ካጠገባቸው ሲኖር ላይክ እየመከረ ካለው ኤክስፒሪየንስ እያካፈላቸው በቃ እንደ ወንድም እንደ ታላቅ ወንድም ደግሞ ሲያጠፉም እየመከረም እየቀጣም ላይክ ከጎናቸው ሆኖ እንደ ወንድምም እንደ ጓደኛም እንደ ሁሉም ነገር ሆኖ ይቀጥላል ማለት ነውና በጣም ደስ ይላል። ወላሂ በጣም ደስ ብሎኛል ይሄን የመሰለ ሰውዬ ስለተዋወቁ ማለት ነውና ይመችህ ወንድም አለም በርታልን። እና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። ሌሎቹን እንዴ ዝም ብለው መተው እዚህ ከዚህ ግባ የማይባል ድራማ እያመጡ የሚጃጃሉብንን እዛ ቦታ እየሄዳችሁ እንትን ከምትሉ የምር እንደዚህ አይነትን ሰው እናበረታታ። አንደኛ ዩቲዩብን የሚሰራበት ለስራ ነው አይታችሁታል። ያው የመኪና እንትን ነው ጋራጅ ነው የሚሰራውና በጣም ጠቃሚ የሆኑ ነገሮችን ነው የሚያስተላልፍበት ቻናሉን። አልፎ አልፎ እንግዲህ በጨረቃዎች ፋሚሊ ፍቅር ተሸንፎ ከጀማአው ጋር በፕራንክም ይሁን በምንም እንደሚመጣ ቃል ገብቷል ማለት ነውና አሳድጉለት፣ ሰብስክራይብ አድርጉት። ሰብስክራይብ ያላደረጋችሁ ሰዎች አይከፈልበት። ከግማሽ ሚሊዮን በላይ የጨረቃዎች ተከታይ ያለንና ሰብስክራይብ እያደረጋችሁ መቼም 50K ማስገባት አይከብደንምና ያላደረጋችሁ በጣም ብዙ አላችሁና የምር አድርጉት። እንደዚህ አይነትን ሰው ነው ማበረታታት ያለብን። ጥሩ የሚሰራ መልካምን ነገር የሚያስተላልፍ ጥሩ ነገር የሚያስተላልፍን ሰው ማበረታታት ነው ያለብን ሌላ ቦታ ከምንሄድ ማለት ነው። እና ውዶቼ ሰብስክራይብ ያላደረጋችሁ አድርጉት። ብሩኬም ወንድሜ የኔ ታላቅ ወንድም እናመሰግናለን። 50K እናስገባው ወንድማችንን ቤተሰብ ብሎ በምስጋናና በፍቅር ኢሞጂ አስቀምጧል ማለት ነው። እና ጨረቃዎቻችን መልእክታቸውን አስቀምጠዋል። ሰብስክራይብ እናድርገው 50K አስገብተን እናስደስታቸው። እሱም ደስ ይበለው። የምር ይሄን የመሰለ ሰው ስላላችሁ የምር የሆነ እርጋታው ሁሉ አስተሳሰቡ የሆነ አስተዋይነቱ በጣም ደስ ይላልና እንደዚህ አይነት ሰው ነው የሚያስፈልገው። ጓደኛ ሲባል እንደዚህ አይነት ሰው ነው። በቃ የተንቀዠቀዠ ምናምን ይሆን አለ አይደለ ሳይሆን በቃ ረጋ ያለ በሳል የሆነ ሰው ምናምን ያስፈልጋል ለጨረቃዎቻችን ጓደኛ። በቃ ምርጥ ጓደኛ
እና አቶ ሚፍታህ ተሽሎታል። መሻላ ስለተሻለ በጣም ደስ ብሎኛል። ብሩኬ ደግሞ ያው ዛሬ ተሰብሮ ነበር። እሱም ግን ያው እሱ ጠረጴዛ ነው የመታውና የኔ ወንድምና የኛ መልካሞች ላይ ጠብቃችሁ በያላችሁበት እና ሴቶቹን ሸኝተን እኛ የወንድ እንትን አድርገነዋል በቃ ምናምን ሴቶቹ ፕሮግራም አለብን ብለው ሂደዋል ምናምን አለና አያቸዋ በቃ የሆነ ሴቶቹም ራሱ ፍቅራችሁ ደስ ይላል። አይቻት ባለፈው የባለቤቱን ራሱ በጣም ደስ የምትል ድርብብ ያለች ረጋ ያለች ልጅ ነችና ማሻአላ ብያለሁ። የሚጣየንም አላህ ያሳድግልህ በዚሁ አጋጣሚና ቆንጅዬ ልጅ አለቻቸው ደግሞ አይታችኋታል አይደለ? የምታምር ቆንጅዬ ልጅ እኔ ልጅ ሳይ ማለት ነው ልጅ በቃ ወለጅ ይለኛል። ምኑን ሳትይዘው ምንድነው የሚባለው በሀገራችን የሆነ እኮ ተረት አለና አላህ ይወፍቀን ጥሩ ባል እና ኢንሻአላህ ይመጣል ልጁ አላህ በፈቀደ ጊዜ ማለት ነው። ግን እዚህ አሁን 2 ህፃን ልጆች አሉ ማለት ነው። እዚህ እኔ ካለሁበት ቤት በጣም በቃ ደስ የሚሉ የሚያማምሩ ልጆች አሉና የልጅ አለች እና በጣም በቃ አፋቸውን ፈተው አሁን እንዴት አባታቸው እንደሚጣፍጥ አፋቸው በቃ ነገረ ስራቸው ምናምን በጣም ደስ ይላሉና ብቻ ያው ልጅ አይጠገብም። ልጅ የሚወደድ ነው ያው ታውቃላችሁ ልጅ ማንም አይጠላምና አላህ ይወፍቀን ለሁላችንም ማለት ነው ውዶቼ። እኔ ደግሞ ጉጉት ያልኩት ደግሞ የምር በቃ የሀይሚዬና የብሩኬ ልጅ እስከማይ ድረስ እንዴት እንደቸኮልኩ እንዴት እንደጓጓው በቃ ማለት ያው አላህ ይወፍቃቸው ዱአ አደርጋለሁ ሁልጊዜ ማለት ነው። የምን ጊዜም ዱአዬ ነው። አላህ ይወፍቃቸው፣ አላህ ለዛ ያብቃቸው። የሁላችንም ነው የኔ ብቻ ሳይሆን የሁላችንም ምኞት ነውና ኢንሻአላህ ደግሞ ኢንሻአላህ ሁሉም ባላ ፍቃድ ይሆናል ማለት ነው። እና መልካም ምኞታችሁን ግለጹላቸው። በተረፈ ሰብስክራይብ እያደረጋችሁ አበረታቱት ወንድማችንን ማለት ነው። ተናፍቀው ነበር እንግዲህ ያው ቅመሟዬን ነው ያላየናት። ኢንሻአላህ ነገ ትመጣለች። በቤታቸው ነገ ይመጡልናል ኢንሻአላህ። እና ፏ በሉ ውዶቼ ጨረቃዎቻችንን ይዘን ወደፊት በቃ ይሄ መናቆራችሁን አንዳንድ ሰዎች ምናምን ነገር ወደ ኋላ ብላችሁ የሆነ በቃ ሌላ ኔጌቲቭ አስተሳሰብ ያለበትን ሰው ወደዛ ያላችሁ ቦታ ሳሰጡ ምናምን ወደፊት ሁልጊዜም ቢሆን ማለት ነው። እና ውዶችዬ እወዳችኋለሁ። መልካም ጊዜ ይሆንላችሁ። ደግሞ ቅድም የዘፈንኩላችሁን ዘፈን ማለት ነው ለቅመሜ ጋብዙልኝ። በጣም ዛሬ ስለፈልፍ ነው ያልኩት እሱን ነገር ካፌ ተከትቦብኛል ምናምን ነገር እና መጨረሻ ላይ እየዘፈንኩላችሁ ማለት ነው። አይጠገብም ያለዛ አንደበትሽ ቁም ነገርና ሳቅሽ ደግሞም ጨዋታሽ በእውነት ትመችኛለሽ ትመችኛለሽ በእውነት ትመችኛለሽ የሚለው ማለት ነው። ለሷ የተዘፈነ ያክል ነው የተሰማኝና ዝም ብዬ ካፌ ጋብዙልኝ ማለት ነው። ካፌ አልጠፋም የምር ዝም ብዬ ጉረምርማለሁ እዚህ ወይ ያ መጅኑን እንዳትሉኝ ባይሆን እኔ እና ውዶቼ እወዳችኋለሁ። መልካም ጊዜ ይሆንላችሁ። ባይ ባይ